ሰላም እንዴት ናችሁ? ውድ የዩቲዩብ ተከታታዮቻችን እግዚአብሔር ይመስገን ደህና ነን። ዛሬ እኔ ነኝ እንግዲህ አልመጣም ያልኩት ልጅ መጥቻለሁ። በድርጊቴ ተጸጽቼ ያረኩት ነገር ልክ እንዳልሆነ ስለገባኝና በዛ ሰዓት አንዳንዴ የማይሆን አይነት ነገር አእምሯችን ውስጥ ሲመጣ ተስፋ መቁረጥና የተሻለ ነው ብለን የምናስበው ነገር መቋረጥ ምናምን ነው እና እኔም ከዛ ውስጥ አንዱ ሆኜ ነበር። ግን ያው ቆም ብዬ ሳስበው ነገሮች ልክ እንዳልሆኑ ተረድቻለሁ እና በጣም ብዙ ሰው ደግሞ እውነት በጣም ላመሰግናችሁ ፈልጋለሁ። ቤተክርስቲያንም አንዷ እህቴ አግኝታኝ አንተዋወቅም ከዚህ በፊት አይቼት አላውቅም። ቤተክርስቲያን ነን ያለነውና እየወጣው ነበርና ነይ እንደዚህ እንዳታረጊ እንዳታቆሚ እሺ ታይ በእናትሽ እንድትጀምሪ ምናምን ብላ እንደዛ አለችኝ። ታክሲ ውስጥ ማጋጥሞኛል። በስልክ ማዘርጋ ደግሞ በጣም ይደወላል። እዩብም እንደዛ ይለኛል። ያው እዩብ ደግሞ በቃ ፍቅር ተመለሽ እባክሽ እባክሽ እና እኔ ደግሞ በቃ እምቢ ብዬ ነበር። ግን ሳስበው ልክ አይደለም ሐሳቤ እንደዚህ ማድረግ አልነበረብኝም ነበር። ቢቻል እንደዚህ አይነት ነገሮችን ለማስተካከል መሞከር ነው እንጂ ወዲያው ተስፋ ቆርጦ መተው በጣም መጥፎ ነገር ነው። እኔም ከልቤ ይቅርታ እየጠየቅኩ እንግዲህ መጥቻለሁ ተመልሻለሁ። ይቅርታ እንደምታደርጉልኝ ተስፋ አደርጋለሁ። ላስጨነኳችሁ በሙሉ በጣም ይቅርታ እና ሰርፕራይዝም ለማድረግ ፈለኩ እዩብን እሱንም አስጨንቄዋለሁና ይሄንን ቪዲዮ ሰርቼ ያው ምሳ ሰዓት እየደረሰ እንደመሆኑ ምሳ አስተካክዬ ሰራርቼ ምን ብዬ ቪዲዮ እየቀረጽኩ ሰርፕራይዝ ለማድረግ ነው። ያው ምሳ መስራቴ ሳይሆን ሰርፕራይዝ የሚሆነው ቀርጬ ቪዲዮ እየሰራሁ መጠበቄ ነው ማለት ነው። እምቢ ስላልኩት በእርግጠኝነት ደስ ይለዋል አሁን እንደዚህ ሰርቼ ማየቱ እና በዚሁ አጋጣሚ በጣም ይቅርታ ልለው እፈልጋለሁ። አስጨንቄዋለሁ እና አሁን ምሳ እንሰራራ ምን እንበልና ከዛም በኋላ ምሳ ሰርተን ከጨረስን በኋላ እዩብ ሲመጣ ሰርፕራይዝ እናደርገዋለን አብረን ማለት ነው። እና እንግባና ትንሽ ተፍ ብለን የሚወደው ምሳ እንስራ እኔም የምወደውን ነገር እንሰራና እንመለሳለን ማለት ነው። ከእዩብ ጋር አብራችሁ ቆዩ። እሺ እንግዲህ ተመልካቾቼ እንግዲህ የቻልኩትን ያህል ነገር አዘጋጃለሁ በተቻለኝ አቅም ከሁለት ወይ ከሶስት እስከ 2 እስከ 3 ወይ ለመስራት እሞክራለሁ። አይታወቅም ሰዓት እንደ አለኝና ባገኘሁት ነገር ጥቂት ነገር እንዲሆን ለመሰራራት እሞክራለሁ ማለት ነው። አብራችሁ ቆዩ። አዲስ ፕሮግራም ወይ መጀመር ሳይኖርብኝ አይቀርም በምግብ ዝግጅት ነገራችን ላይ ልሰራ ያሰብኩት ምን መሰላችሁ? ሽምብራ አሳ የሽምብራ አሳ ወጥ እኔ በጣም ነው የምወደው ሽምብራ አሳ። በእርግጥ መጀመሪያ ላይ አልወድም ነበር። እንደዚህ ድግስ ቤት ምናምን ነበር የቀመስኩት የመጀመሪያ ጊዜና ብዙም አልተመቸኝም ነበር። ግን ቤት እናቴ ስትሰራው በቃ በጣም ፍቅር ያዘኝ እና ሽምብራ አሳ ወጥ በጣም ነው የምወደው እና እሷን እሰራለሁ ብያለሁ እና ሱፍ ፍትፍት እሰራለሁ። ቲማቲም ስልስ አይቀርም በጣም ነው የሚወደው እሱ ማለት እንጃ በቃ ሁሉም ነገር ተሰርቶ ቲማቲም ስልስ እንዲቀር አይፈልግም በጣም ከመውደዱ የተነሳ ማለት ነው። እና ቀይ ስር እሰራለሁ ማለት ነው 4 አይነት ማለት ነው። እና ሰዓት እንዲበቃኝ ጸልዩልኝ። እስከዛ ቀይ ስራችንን እንስራ። የሸክላ ሽሮ በጣም ነው ደስ የሚለኝ ማለት እዚች ጋር የሆነች ትክክላ ከነቋ ምናምን ስትመጣ አብሶ ምግብ ቤት ምናምን ሲመጣ ወይ ማርያም እንዴት ደስ እንደሚለኝ እኮ የፈጣሪ አበቃ ተጠናቀቀ። ጨርሰናል እንግዲህ ተመልካቾች አሁን ከዚህ በኋላ የሚቀረን እዩብን ትልቁን ዜና ማለት ያለውን ነገር ሰርፕራይዝ እናደርገውና ምሳችንን በልተን እንለያያለን ማለት ነው። እንግዲህ እስከዛው አብራችሁን ቆዩ የትም እንዳትሄዱ። እንግዲህ እስከዛው አብራችሁን ቆዩ። አሁን መምጫ ሰዓት ነው ኦሬዲ ምሳ ሰዓት ሆኗል። እኔም በተቻለኝ አቅም ያለውን ነገር ሰራርቼ ጨርሻለሁ ማለት ነው። እንግዲህ ሰውን ሲመጣ ምን እንደሚል አብረን እንሰማዋለን ማለት ነው። አብራችሁን ቆዩ ተመልካቾች። ደርሷል መጥቷል።
እንዴት ነህ? ካሜራ ምናምን ምንድን ነው? ማን ነው? ለምንድን ነው? ኬት ነው? ምንድን ነው ካሜራው? እንዴት ነህ ታዲያ? እኔ ደህና ነኝ። ቆይ አይደለም። ምንድን ነው ካሜራው? አይዞህ እናንተ ፕራንክ ላደርግ አይደለም። ለምን ይመስልሃል? እሺ ረዱ ነሽ? እኔ ምንድን ነው መስራት ልትጀምሪ ነው? ቀልድ አልፈልግም። እንዴት ቀልጃለሽ? በዚህ አምረሽ ነበር። ማን መክሮሽ ነው? የኔ ምክር ሳሰሚ ማን ቢመክርሽ ነው? የምርሽ ነው? የምሬ ነው። ፍቅር አይችልም ማለት ምኑን ነው የምታየው? ይገርሽ መሆኑ ነው እንዴ? አዎ እኔ ነኝ። እሺ እኔ ረዴት ነኝ። እሺ አለው ልምም አይደለም። እንዴት እምቢ ስትይኝ እንደነበር ግን ታውቂያለሽ? አውቃለሁ። ታዲያ እንዴት ትሻለሽ? እሺ ይቅርታ። አንተንም እግረ መንገዴን ይቅርታ ለመጠየቅ ነው። አንቺ ጦጣ እኔ በራይሳ ተበለሽ ብዬ ነው። በእርግጥ ግን በዚህ ፍጥነት ያማል ጫን ብዬሽ ነው። አይዞሽ የምርሽን ነው ፍቅር? የምሬን ነው። ከዚህ በኋላ ምንድን ነው እንደዚህ ምክንያትሽ እንደዚህ ማለትሽ ነው? አይ ምክንያት የለኝም ማለት የመመለሴ ምክንያት ነው። ዋናው መመለሴ እኮ ነው። አዎ ምንድን ነው ምክንያትሽ? ትምህርት እንዲሆን ነው። ያው ብዙ ሰላም ይሰጠኛል ብዬ አስቤ ነበረ፣ ግን ልክ አይደለሁም። አጥፍቻለሁ እና አልሸነፍ ባይ መሆኔ ደግሞ ጸጸተኝ። እምቢ ብዬ ነበር። በእርግጥ በጣም እኛ ብዙ ዓመት የለፋንበት የደካምንበት ነገር ነው። ሚዲያ ላይ ስትሆኚ ብዙ ነገሮችን ጠንክረሽ ብዙ ያለ ስህተት ይሰጥሻል፣ ያለ በጉብዝናሽ ደግሞ ጉብዝና ይሰጥሻል። መጥፎ ነገሮች የሚደገፉበት ነገር ነው። እዚህ ሀገር ላይ በብዛት ጥሩ ነገሮች የማይመጎሱበት ነው። ይህም ግልጽ ነው። ግን ጠንካራ ሆነሽ ጎበዝ ሆነሽ መጠንከርና የተሻለ ነገር መበርታት እንጂ ተስፋ መቁረጥ ጥሩ አይደለም። ብዙ ነገሮች አውርተናል አይደለ? ግን ከስሜትሽ ጋር ያው ካሳለፍሽው ነገር አንጻር ጋር ስለተገናኘብሽ ከዛ አንጻር እንጂ ትልቅ ነገር ሆኖ አይደለም። ሶሪን ጊዜ ትንሽ ልስጥሽ ብዬ ነው እንጂ እንደምትመለሽማ አውቃለሁ። ዝም ብሎ ተስፋ መቁረጥማ የሚባል ነገር የለም አይደለ እንዴ? ቤቱ ያለ አንቺ እንደማይሆን ታውቂያለሽ። ብቻዬን አልሰራም። እስካሁን ድረስ አልለቀኩም። ብዙ ሰዎች እንደውም እየደወሉ ሲያወሩኝ እንደውም ይጨንቀኛል። ምክንያቱም ምንም ማድረግ እችላለሁ። ኖርማል ያለ ሰው ቤተሰብ በዛ እያሰበ እየደወለ ለምን አትሰሩም? ለምን ማታ እንኳን ደውለው 3 ሰዓት 4 ሰዓት ደውለው ለምን ማትመጡት ምናምን አሉ። በኖርማል ስልክ በኢትዮጵያ ስልክ ውጭ ያሉም ሰዎች እንደዚህ እየደወሉ ብዙ ምክሮችን መቼስ አንቺ ጋርም ልኬልሻለሁ ቮይሶች አሉ እና በዚህ ልክ የሚያስብ ቤተሰቦች ነው ያሉን። መጥፎ ሰው ሊሆን ይችላል። በጣም ብዙ ሰው ግን ጥሩ ሰዎች፣ ለእኛ መልካም ነገር የሚያስቡ፣ ስለኛ የተሻለ ነገር የሚያስቡ፣ ውድቀታችንን የማይመኙ፣ ደስታችንን የሚያስደስታቸው ብዙ ቤተሰቦች አሉ እና በጣም እውነት አላውቅም። በጣም ትልቅ እድል ነው ብዬ ነው የማስበው ለመናገር። እኛም በዛ ልክ ዩቲዩብ ላይ እየሰራን የሰው መውደድ መሰጠት እና እግዚአብሔር የተመሰገነ ያን ነገር ደግሞ አበርትተን አጠንክረን የተሻለ ነገር ላይ ማድረስ መቻል አለብን ብዬ አስባለሁ። እና ለማንኛውም እኔም በጣም ይቅርታ ጠይቃለሁ ተመልካቾቻችን ያን ፕራንክ በማድረጌ። ያ ፕራንክ በዚህ ልክ እነዚህ ነገሮችን ይዞ የመጣውና
ለማንኛውም በጣም ይቅርታ ተመልካቾቻችን፣ ብቻ ደስ ብሎኛል በጣም አትተበኝሽ እንዴ ናቃንቲና ነቃ በአዲስ መንፈስ ሰርፕራይዝ አለኝ። ሰርፕራይዝ አይደለም ግን ሰርፕራይዝ አይባልም። እና ተቀምጥና ምሳለ አሁን ሰርፕራይዝ ሰማምሳም ነው እንደምንበላማ ግልጽ ነው እኮ እንግዲህ አይዞሽ እሺ ቆንጆ ለምን ሰርፕራይዝ አለሽ? ምሳሉ ምን አዘጋጅሽልኝ? ናይ ምሳብስ ታየውና እንግዲህ ማለት ፎሎ ያዘጋጃ ግን የምትወደው ነው። እኔም የምወደው ነው። አንቺ የምትወጂው ምን እንደምወደው ምግብ ቲማቲም እና ሽሮ። አንተ የማትወደው ምግብ አለ እንዴ? የማይወደው ምግብ እኮ የለም። ፍርፍርም ይወዳል። ጥርግ አድርጎ ይበላል እንዳየሩ ሁኔታ ነው። አይ ከጸምቅ በየት ወጣለሁ እኮ እና ሁሌ በየት ራሱ በላ አይደብረኝም። በየት ነው ስለ በላ ማለት ነው። እና በጣም የምወደው እና አይነት ተዘጋጅ በጣም ስፔሻል በቃ እንደ ደስ እንደሚል ተመልካቾች በቃ ስለዚህ ደስ ይላል ማለት ነው። እሺ ልጆች ምሳችንን ብለና እናወራለን። እሺ ተቀመጥ። እስካሁን ግን ለምን አልቻልኩም ማለት እንዴ? ብቻዬን ቪዲዮ ሰርቻለሁ። እሱም ራሱ ሊያሳምን ይገባል እኮ ምግብ ስሰራ እኮ ቪዲዮ ሰርቻለሁ። እና ይዋደድ እና በቃ ከዚህ በኋላ ብለን እንሰራ ነው። የሚገርም ታሪክ ነው ያከሽ። የሚገርም ታሪክ ደስ ብሎኛል። በእርግጠኝነት ቤተሰቦቻችን በጣም ደስ ይላቸዋል። በቃ ስልክ እያወራሁ እኮ እንዴ የምወደው ምግብ ፍቅር የምወደው ምግብ እሱ ነው ሰርፕራይዙ። ዋው ተመልካቾች በጣም ወደው ምንድን ነበር ስሙ? ወይኔ ስሙ ጠፋኝ። እንጂ አሳ አይደለም እንጂ ምንድን ነበር ስሙ? ስኳድልኝ ማን ነው? ኧረ ስኳድልኝ ይቻላል እንዴ? ኧረ አይነቱ በቃው ኧረ ስድስት አይነት እንደዚህ አይነት ማቅረቢያ ተሰብሮብኛል። የብረት ድስት ይላል እሱ ደግሞ በቃ አድርጌ ይሄዳል። ቆይ ይሄ ምን ነበር ስሙ? አስታውስ አትወጡ ነው አስታውስ። አዎ ስሙ ምን አገባኝ? ስምብራስ ስሙ ምን አገባኝ ነበር? ምን ያደርግልኛል ስሙ? ተመልካቾቻችን ዋው ባዚያዊ በስማም እግዚአብሔርን ሙያ እንዳይመስላችሁ በፈጣሪ እንዴት እንደሚጣፍጥ ቄስ በሱ ቢታቀልሽ በየተራ ላይ ያዩዋቸው ያሉት ገና ያልተደረገ ሁለት አይነት አለ። ይሄ ደግሞ በጣም የሚያባል ነው። አይወድም ነበር በነገራችን ላይ እና ፍቅር ስላ አንዳንዴ ሰው ቤት የሞከርከው ነገር እና እኔ የምሰራው አንድ አይደለም። ቅመሰውና ካልተመቸህ ትተወዋለህ አልኩት። ከዛ አሁን ከኔ በላይ እሱ ነው የሚወደው። እዛው ውጭ ነሽ ቤት ተጨርሷል እና በቃ ከዚህ በኋላ አብረን ድጋሚ እንሰራ ነው። እርግጥ አይደንቅም። ከሌላ ሰው ጋር ነበር የምሰራው። ዋው የላንች ታይም ዋው እንብላ ተመልካቾቻችን። በእርግጥ እኔ እየበላው ቪዲዮ መቅረጽ አልወድም በይዘቤ ምክንያቱም አይመጣልኝም። አጥፎ በጣም የሚጠፍጠው እኔ ሳልልል አጎርስ ነበር።
አንዳንድ ሰው አለ እኮ የመጀመሪያውን ጉርሻ ለምን አላጎረስከኝም ብሎ የሚጣላ ያስፈልግ ለምጣላት ስለ ከሌም ቢያልበላም መቼ አጎረስከኝ ምናምን የሚል ይኖራል። ጣላቃልሽ በብዙ ነገር ሰበብ እየፈጠርሽ ትጣያለሽ። ግን ትዳር እንደዛ አይደለም፣ ፍቅርም እንደዛ አይደለም። ለጸብ ነሳሳት ሳይሆን ግን እኮ ስላስለምዳት ነው እኮ ምናልባት ሊሆን ይችላል። ግን ያው ሁሌ ግን ነው አይደለም። አንዳንዴ ይረሳል እኮ ብዙ ሀሳብ ውስጦኛለሽ ህይወት አይደል እንደምኖረው ሁሌ ደስታ የለም። ብዙ ነገሮች ጠፍቶኝ ትችላለሽ። በጣም ይርብሽ ይችላል። መረዳት ዛሬ እኮ አላጎረስከኝም ያባል መጀመሪያ ስትይው በፍቅር ስነግሪው ወይ ይቅርታ ብሎ ስህተቱን አርሞ ሊሆን ይችላል። ነገ ቀጣይ ላይ ሊያስተካክል ይችላል። ዛሬ አላጎረስከኝም ምን ብለሽ ብትነሺ ከአንቺ ጋር መብላት ብላ ነው የሚያስጠላኝ። እንደዚህ ነው የምልሽ። ለምን በተቀመጥኩ በተነሳ ቁጥር ነዝናዛ ሴት ከመጣች ለምን ደስታ ይኖረኛል? ከእሷ ጋር ከመብላት ይልቅ ብቻዬን መብላት ነው ልመርጥ እችላለሁ፣ ወይ ከጓደኞቼ ጋር ልመርጥ እችላለሁ። ግን ከአንቺ ጋር የሆነ ለየት ያለ ጊዜ ሊኖረኝ ይገባል። እና የዛ ሰዓት ላይ ነው ሁሉን ታይም ከአንቺ ጋር ማሳለፍ የምናፍቀው። ወደፊት ደግሞ አብረን ተራ ደግሞ ሆነው ስንጀምር ቤቴን መናፈቅ፣ ስለ ቤቴ ብቻ ማሰብ፣ አንቺ ብቻ ማሰብ ሰው ማድረግ መቻል አለብሽ። እኔም ደግሞ ምንም እንዳይጎል ቤቱ ላይ ማድረግ ያለብኝ ነገር ሁሉ ማድረግ አለብኝ። መስራት ባለብኝ ልክ ሰርቼ ቶሎ በጊዜ ቤቴ ተገኝቼ ሊሆን ይችላል። ቤቴን መናፈቅ አንቺ ቤቱ ትልቁ ሰው አንቺ ጋር ነው። ወንድ ቤቱን እንዲናፈቅ ካረግሽ 100% በቃ ሰላም አይኖረው። ወንድ ቤቱን ካልወደደ በቃ ጸብ ይኖራል፣ መጨነቅ ይኖራል፣ ጸብ ይኖራል። ምክንያቱም ብዙ ጊዜ ሴቶች ባላቸው ከጎናቸው እንዲሆን ይፈልጋሉ ብዬ አስባለሁ። ኤክስፔሪንስ ኖረኝ ሳይሆን ከብዙ ሰዎች ያዩት ነገር ነው። አንዳንዴ ከየት ነው ምናምን ይባላል። ግን ከወንድሞቼ ከብዙ ትዳሮች ካዩት ነገር አንጻር ብዙ ሴቶች ባሎቻቸው ጎናቸው እንዲሆኑ ብዙ ሀሳባቸውን አብሮ እንዲያሳልፉ እንዲረዷቸው ይፈልጋሉ ብዬ አስባለሁ። እና ሶስት ልክ ነህ እኮ እኔም አሁን አንዳንዴ ቻው ቻው ስንባባል ደስ አይለኝም። በጣም በጣም ነው የሚከፋኝ። ቻው ቻው ስንባባል በቃ ተቋርፈን የምንለያየው ማለት ይቻላል። በቃ ታኩርፈኛለሽ በቃ ለምን ሄድክ እንደማለት ነው። እና ያ ከፍቅር የተነሳ ነው። ያ ደግሞ ሊሆን የቻለው እሷ ጋር ምን ጋርም ያለው ሰላም አንጣላ በሆነ በትንሽ በትልቁ በጣም እንከባበራለን፣ በጣም እንነጋገራለን፣ በንግግሮች እናሳልፈዋለን፣ እንረዳዳለን። ሰው ልጆች ነን፣ ስህተት እንሰራለን። እና ያ ነገር ነው እንጂ ሁለታችን ነጭናጫ ተነጋጋሪዎች፣ አንቺም እንደፈለግሽ እንደመጣሽ የምትናገሪ እንደፈለግኩ እንደመጣ የምንነጋገር ቢሆን አብረን እንደዚህ ቁጭ ብለን እንበላለን። ምናልባት ከዚህ ውጭ ያለው ላይፍ ሊናፍቀኝ ይችላል። ጓደኞቼ፣ ስራ ቦታ ያሉ ሰዎች ምናምን አብሬያቸው መብላት ምናምን ሊያስደስት ይችላል። እኔም እንደዚህ አልሰራለህም እንጂ እሱን ነው አይደለም እዚህ ልበላ ብዙ ነው የምር ብዙ ነው በጣም እኔ ብዙ ነው ያልኩትን አለ ነገሩ አላስተነፍስ ራሱ ብላታል። ለማንኛውም ተመልካቾቻችን ሞር በደንብ ዲቴል እናወራለን። ብቻ በጣም ደስ ብሎኛል ስለተመለሰች፣ እግዚአብሔር የተመሰገነ ይሁን። ከምግብ በኋላ ደግሞ እንገናኛለን፣ በደንብ እናወራለን። እሺ እንግዲህ ተመልካቾቻችን ብልት ጥጥት አድርገን እግዚአብሔር የተመሰገነ ይሁን። ብዙ ነገር አውርተን ደስታዬን ገልጬላት ብቻ ደስ ብሎኛል ተመልካቾቻችን። በጣም ከምላችሁ በላይ ምንም ቀራ ቆንጆ ምሳ ነበረ። እውነት ለመናገር ሰው ልጅ ከበላ ከጠጣ በቃ አሁን በሉ አይደለ አጣርልኝ በቃ ብሩ ነገር እያታየኝ ነው። ወጥቼ የሆነ ነገር ሰርቼ በቃ መምጣት አለብኝ። በቃ ተረድተሽኛል አይደል? በቃ ጥሩ ነገር ተሰማ። አዎ። እና ጥሩ ነገር ስትበይ ጥሩ ነገር ታስቢያለሽ። እና አሁን እኔ ጥሩ ነገር ስለበላው በቃ ብረር እያለኝ ነው። ግን ነዳ ይዘይብ ጥልቅ ነው የገባው አይደል?
ስሜቴን እኮ ነው የሚያሳየው። ለማንኛውም ተመልካቾቻችን ቆንጆ ምሳ ነበረ፣ እግዚአብሔር ይመስገን። በጣም ባለሙያ ጎበዝ። ምናልባት ሰሪ ቀርጽሽላቸው ብልሽ ጋ እንግዲህ እንዳያችሁት ነው፣ ጎበዝ ናት በጣም። እና ተመልካቾቻችን እንግዲህ የዛሬው ቪዲዮችን ይህን ይመስላል። ብዙ ነገሮችን አውርተናል ትንሽም ቢሆን አለ። ለማንኛውም ተመልካቾቻችን የዛሬው ቪዲዮችን ይመስላል። በቀጣይ በቃ በሌላ ቪዲዮ እንገናኛለን። ስለዚህ የምለቀው የዩቲዩብ ቪዲዮ አገኘው ማለት ነው፣ ከቤተሰቦች ጋር ልገናኝ ማለት ነው። ደስ ይላል ተመልካቾቻችን። ለማንኛውም እንወዳቸዋለን፣ እናከብራቸዋለን። መልካም አስተያየት የምሰጡን ሁሉ እግዚአብሔር ያክብርልን። ከጎናችን ወዳቸው ሁሉ በጣም እናመሰግናለን። በቅርቡ ደግሞ አዲስ ነገር እነግራቸዋለን። ትንሽ እየተጓዝንበት ስለሆነ ነው፣ እንደወሰንን እንዳለቀልን ነገሮችን ተስተካከሉልን እናሳውቃቸዋለን ማለት ነው። እንግዲህ በቀጣይ በሌላ ቪዲዮዎች እንገናኛለን። ሰላማችሁ ብዝት ይበልልን።